የዲግሪና የማስተርስ ፕሮግራም የመመረቂያ ጽሁፋችሁ ወይም ዲፌንስ ለማቅረብ ዝግጅት ላይ ላላችሁ ሰዎች ይሄንን ቪዲዮ ሳታዩ ፕሬዘንቴሽን መግባት የለባችሁም። በዚህ ቪዲዮ ላይ በደንብ ዲቴል ከኢንትሮዳክሽን ጀምሮ እንዴት ነው ስላይድ የምታዘጋጁት፣ ኤግዛማይነር ከእናንተ ምን ይፈልጋል፣ ከባድ ጥያቄ ብትጠየቁ ምን ታደርጋላችሁ፣ እንዲሁም ደግሞ የማታውቁትን ጥያቄ ብትጠየቁ ምን ማድረግ ትችላላችሁ፣ የፕሬዘንቴሽን ቀንስ ምን መዘጋጀት አለባችሁ የሚለው በደንብ እናያለን። ምርጥ ውጤት ማምጣት የሚፈልግ ሰው ይሄንን ቪዲዮ እስከ መጨረሻው ማየት አለበት። ይሄንን ፔጅ ደግሞ ሰብስክራይብ ብታደርጉ አሁን ለምትመረቁበት ፕሬዘንቴሽን እንዲሁም ደግሞ ከተመረቃችሁ በኋላ በስራ አጋጣሚዎች ላይ ለኢንተርቪው፣ ለቢዝነስ ሚቲንጎች፣ ለተለያዩ ቦታዎች የሚጠቅማችሁን የፐብሊክ ስፒኪንግ እና ኮሚኒኬሽን ቲፖችን ስለምንሰጣችሁ ሰብስክራይብ ማድረግ እንዳትረሱ። እናንተ ደግሞ ምናልባት ተመራቂ ሰዎች ካልሆናችሁ ይሄንን ቪዲዮ ለተመራቂዎች ሼር በማድረግ እንዲሁም ደግሞ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ ምርጥ ውጤት እንዲያመጡ እናደርጋቸው። ቀጥታ ወደ ቪዲዮ እንሄድ። መጀመሪያ የምናየው ፕሬዘንቴሽናችሁን እንዴት መጀመር ትችላላችሁ ወይም ኢንትሮዳክሽን። ሁሌም ስትጀምሩ ከሰላምታ ጀምሩ። ብዙ ፕሬዘንተር የሚሸወደው ግን ሰላምታ ሲያቀርብ ረጋ ባለመልኩ ሳይሆን ሰላም እንዴት አደራችሁ ዛሬ ማቀርብላችሁ እንትን ነው ብሎ ቶሎ ወደ ፕሮግራሙ ይገባል። ሰላምታ ስታቀርቡ በደንብ ረጋ ብላችሁ ጠዋት ከሆነ ኦፍኮርስ ጉድ ሞርኒንግ ብላችሁ፣ ከሰዓት ከሆነ ጉድ አፍተርኑን ብላችሁ እዛ ያሉትን ኤግዛማይነር ተማሪዎች፣ የተጠሩ ሰዎች ካሉ እየጠራችሁ ሰላም እንዴት አደራችሁ ውድ ኤግዛማይነሮች፣ ተማሪዎች ወይም እዚህ የተገኛችሁ ሰዎች ብላችሁ ሰላምታችሁን በደንብ ረጋ ባለመልኩና ቶናችሁም ፊታችሁም በደንብ የሰላምታ የሆነ ፈገግ ያለ። በጣም ብዙ ሰው ሰላምታ ሲያቀርብ እንደ ኖርማል ዴይ ቱ ዴይ ሳይሆን ልክ ፕሬዘንቴሽኑ ላይ ሰላም እንዴት አደራችሁ ዛሬ ማቀርብላችሁ እንደዚህ ነው ብሎ በጣም ብዙ ሰው ይቀጥላል። ያ እናንተም እንድትቻኮሉና እንድትጨነቁ ያደርጋችኋል። ከዛ ለሚሰማችሁም ሰው ደግሞ ራሳችሁ እንደፈራችሁና ሪሰርች ፔፐሩን ያን ያህል ጥሩ ፕሬዘንት ያደርጋሉ ብለው ጥያቄ ምልክት ውስጥ እንዲከቱ ስለሚያደርግ መጀመሪያ ግን በኮንፊደንስ እንዴት አደራችሁ ውድ ኤግዛማይነሮች ስማቸውን ጠርታችሁ ስትጀምሩ መረጋጋታችሁ በራሱ ኮንፊደንሳችሁን ያሳያል። ከዛ ደግሞ ራሳችሁን በደንብ አስተዋውቁ። ለምሳሌ እኔ ሰላም እንዴት አደራችሁ ኤግዛማይነሮች፣ ተማሪዎች፣ ስሜ ቤተልሔም ወዳጆ ይባላል ዛሬ ማቀርብላችሁ ብዬ መቀጠል። ከዛ ደግሞ ራሳችሁን ካስተዋወቃችሁ በኋላ ትምህርት ቤታችሁንም ማስተዋወቅ አትርሱ። ምናልባት ኤክስተርናል ኤግዛማይነሮች ስለሚኖሩ በደንብ ትምህርት ቤታችሁን አስተዋውቃችሁ የተማራችሁበትን አዲስ አበባ ዩኒቨርሲቲ ከሆነ አዲስ አበባ ዩኒቨርሲቲ፣ ሴንት ሜሪ ከሆነ የትኛውን ቦታ ትምህርት ቤታችሁን ጠርታችሁ ቀጥሉ። ከዛ ዲፓርትመንታችሁ ምንድነው እየተማራችሁ ያላችሁ። በዚህ አጋጣሚ ማስተርሴን የሰራው ሶሺዮሎጂ ላይ ነው። ምናልባት ፔፐሬንም ቤተልሔም ወዳጆ ሶሺዮሎጂ ብላችሁ ጎግል ብታደርጉ ታገኙታላችሁ። እንደውም በማዕረግ ነው የተመረኩት። ከዛ በኋላ እንዳልኳችሁ ዩኒቨርሲቲያችሁን ካስተዋወቃችሁ በኋላ ዲፓርትመንታችሁን አስተዋውቁ። ከዛ ደግሞ ታይትላችሁን አስተዋውቁ። በመጨረሻ አድቫይዘራችሁን አመስግኑ። ለምሳሌ እኔ አስተማሪ ዶክተር ባህሩ ነበር። በዚህ አጋጣሚ እንደውም አመሰግናለሁ ይሄንን ቪዲዮ ምናልባት የሚያየው ከሆነ። ስለዚህ አድቫይዘራችሁን ስሙን ጠርታችሁ ለምሳሌ በኔ ኬዝ ዶክተር ባህሩ አመሰግናለሁ ብላችሁ እለፉ። ስለዚህ ኢንትሮዳክሽን ላይ እነዚህን ፖይንቶች እንዳትረሷቸው። ሰላምታ በእርጋታ ማቅረብ፣ ስማችሁን በደንብ አስተዋውቃችሁ ጀምሩ። በጣም ብዙ ሰው ሰላም እንዴት አደራችሁ ስሜ ቤተልሔም ወዳጆ ይባላል ዛሬ ማቀርብላችሁ በሶሻል እንዲህ ነው አብዛኛው ሰው የሚያቀርበው። ስለዚህ በደንብ ረገጥ አድርጋችሁ ሰላም እንዴት ናችሁ ካላችሁ በኋላ ስማችሁንም ረገጥ አድርጋችሁ አቅርቡ። ከዛ በኋላ ታይትላችሁን፣ ዲፓርትመንታችሁን እና በመጨረሻም አድቫይዘራችሁን አመስግናችሁ ፕሬዘንቴሽናችሁን ጀምሩ። በእርግጠኝነት እንደዚህ ካደረጋችሁ ገና ከመጀመሪያው በደንብ ኮንፊደንሳችሁም ይታያል። እናንተም ረጋ ብላችሁ ፍርሃት፣ ነርቨስ መሆን እነዚህ ስሜቶች በጣም ይቀንሳሉ። ወደ ሁለተኛው ሀሳብ እንሄድ። ሌላኛው ደግሞ ማየት የሚፈልጉት በደንብ ኮንፊደንትሊ ፕሬዘንት ማድረግ ይችላሉ ወይ የሚለውን ነው። ስለዚህ ማስተዋል ያለባችሁ ከእናንተ ፐርፌክሽን እየጠበቁ አይደለም። የሰራችሁትን ሪሰርች ፔፐር አስረድታችሁ ለሰዎች ኮሚኒኬት አድርጋችሁ ማቅረብ መቻላችሁን ብቻ ነው የሚፈልጉት። እርግጠኛ ነኝ እነሱም ሪሰርች ፔፐሩን ስትሰሩ ፐርፌክት ይሆናል ብለው የሚያቀርቡት ፕሬዘንቴሽን ምንም ስህተት አይገኝበትም፣ ይሄ ሪሰርች ሙሉ ነው ብለው ሳይሆን ስህተት በደንብ ይኖርበታል። ግን እነዚህ ተማሪዎች እንዴት ነው ፕሬዘንት የሚያደርጉት? እንዴት ነው ኮሚኒኬት የሚያደርጉት? በኋላም ተመርቃችሁ ስትወጡ ሀሳባችሁን በደንብ መግለጽ እንድትችሉ ስለሆነ የሚፈለገው ፕሬዘንት ስታደርጉም ሳትጨነቁ ይሄ እንደ ፍርድ ቤት አድርጋችሁት ኤግዛማይነር እኮ ሊጥለኝ ነው ወይኔ በወድቅስ ባይወደውስ እያላችሁ ሳይሆን የሰራችሁትን ነገር ፕሮፌሽናሊ እና ኮንፊደንትሊ ፕሬዘንት አድርጉ። ቀጣይ የምናየው ደግሞ እንዴት ነው ፕሬዘንቴሽናችሁን ስትራክቸር ማስያዝ የምትችሉት። መጀመሪያ ቪዲዮውን ስጀምር ኢንትሮዳክሽን አሳይቻችኋለሁ። ስለዚህ ኢንትሮዳክሽናችሁን በሱ መልኩ ካቀረባችሁ በኋላ ወደ ቶፒካችሁ ትገባላችሁ። ቶፒካችሁን በደንብ ካብራራችሁ በኋላ ስቴትመንት ኦፍ ዘ ፕሮብለምን ማቅረብ፣ ከዛ ደግሞ ዋይት ማተርስ ይሄንን ፕሬዘንቴሽን ወይም ይሄንን ታይትል ይሄንን ሪሰርች የመረጣችሁበት ምክንያት ምንድነው፣ ለምንድነው የእናንተ ፔፐር ጥቅሙ ምንድነው የሚለውን በደንብ ከገለጻችሁላቸው በኋላ ወደ ኦብጀክቲቫችሁ ሂዱ። ከዛ በኋላ ሊትሬቸር ሪቪው ያላችሁ መጨረሻ ላይ ማስተዋል ያለባችሁ ፋይንዲንጋችሁን በደንብ ማቅረብ አለባችሁ። ይሄንን ሪሰርች ከሰራችሁ በኋላ ምንድነው ያገኛችሁት፣ ውጤቱን
በደንብ አቅርቡ። የመጨረሻው ክሎዚንግ ነው። ክሎዚንግ ላይ አመሰግናለሁ ካላችሁ በኋላ ጥያቄ እንዲጠይቋችሁ ጋብዛችሁ መጨረስ። ብዙ ሰው የሚሳሳተው ክሎዚንግ ላይ ራሽ አድርጎ ቶሎ ብሎ ለመጨረስ ተገላገልኩ አይነት ፕሬዘንቴሽን ይመስላል። ስለዚህ መጨረሻችሁን ስትናገሩ በደንብ አመስግናችሁና ከዛ ደግሞ ጥያቄ ካላችሁ እንዲጠይቋችሁ ጋብዛችሁ ጀምሩ። የመጀመሪያው እንዳልኳችሁ ኢንትሮዳክሽን ላይ መጨነቃችን ጥቅሙ ፈርስት ኢምፕሬሽን ነው። መጀመሪያ ላይ ጥሩ ስታደርጉት ኮንፊደንት ነው ብለው ስለሚያስቡ ያን ያህልም ብዙም ትኩረት አያደርጉም ወይም እንከናችሁን አይፈልጉም። መጀመሪያ ላይ ግን ራሽ አድርጋችሁ ቶሎ ቶሎ ጥሩ ባልሆነ መልኩ ኮንፊደንሳችሁን ማታሳዩ ከሆነ እንዲከታተሏችሁ ታደርጋላችሁ። ልክ እንደዛው መዝጊያው ላይም ራሽ ካደረጋችሁ የመሃሉ ይረሳና መጨረሻዋን ስለሚይዟት ክሎዚንጋችሁን ቆንጆ አድርጋችሁ ካልጨረሳችሁ ኤግዛሚነራችሁ አሁንም ኮንፊደንሳችሁን እንዳያደርጓል። መጀመሪያውንና መጨረሻውን በደንብ አድርጋችሁ ግን ስታቀርቡ ጥሩ ኢምፕሬሽን ትፈጥራላችሁ። ስለዚህ ስትራክቸሩን በዚህ መልኩ አድርጉት። ቀጣይ የምናየው ደግሞ ስላይዳችሁን እንዴት ማዘጋጀት አለባችሁ። ስላይዳችሁን ሁሌም ማስታወስ ያለባችሁ ፓራግራፍ መሆን የለበትም። ሰው ቁጭ ብሎ ስላይዳችሁን ረዥም ሰዓት የሚያነበው ነገር በፍጹም መሆን የለበትም። ጀስት ፖይንቶችን ብቻ ማስቀመጥና አንድ ሰው በአንድ ደቂቃ ብቻ ማንበብ የሚችለው ስላይድ መሆን አለበት። ፐር ስላይድ ትንሽ ነገር ብቻ ጻፉና እናንተም ለማስታወስ የሚረዳችሁ ኦዲየንስም ደግሞ ሲያየው ደስ የሚልና የሚስብ ነገር አድርጉት። ቀጣይ የምናየው ሀሳባችን ደግሞ ጥያቄዎችን ስትጠየቁ እንዴት መመለስ ትችላላችሁ። ሁልጊዜም ጥያቄዎችን ስትጠየቁ ራሽ አታድርጉ። ጥያቄው በደንብ ሳይገባችሁ ለመመለስ አትሞክሩ። ልክ ጥያቄ ስትጠየቁ በደንብ አዳምጡ። ከዛ ካልገባችሁ ደግሞ ጥያቄውን ግልጽ እንዲያደርጉላችሁ ደግማችሁ ጠይቁ። ስትመልሱ ረጋ ብላችሁ የምታውቁት ነገር ላይ ብቻ ትኩረት አድርጋችሁ ጥያቄያችሁን መልሱ። ከዛ ግን ዋቲፍ የማናውቀውን ጥያቄ ከተጠየቅን ጭራሽ የማታውቁት ነገር ከሆነ የማታውቁትን ነገር ከማውራት ይልቅ እኔ በገባኝ ልክ ወይም ይሄንን ሪሰርች ስሰራ ይሄንን አይቻለሁ፣ ምናልባት ግን እናንተ የተጠየቃችሁ ጥያቄ እዛ ሪሰርች ፔፐር ላይ ጭራሽ ከሌለና የማታውቁት ነገር ከሆነ ይሄንን በደንብ ሰራበታለሁ፣ ሪሰርችን ስሰራ ይሄን ኮንሰፕት በደንብ አላየሁትም ነበር፣ በጣም አመሰግናለሁ ኖቲስ እንዳደርገው ስለረዳችሁን፣ ይሄንን በደንብ ሪሰርቹ ላይ አሁን ሪቫይስ አድርገው አየዋለሁ ብላችሁ ለፉ። ብዙ ሰው የሚሸወደው ነገር የማያውቀውን ጥያቄ እንደምንም ብሎ ለመመለስ ሲታገል ይሄንን ሪሰርች ፔፐር እሱ ነው የሰራው አይደለም የሚል ጥያቄ ምልክት ውስጥ ይገባል። ምክንያቱም ስትታገሉ ማታውቁትን ማይሆን ነገር ትመልሳላችሁ፣ ጥያቄው ጋር ምንም ሪሌት የማያደርግ ነገር። ያን ከማድረግ ይልቅ እንደማታውቁት አድርጋችሁ ወይም ተናግራችሁ እለፉ። ቀጣይ የምናየው ደግሞ ፍርሃትን፣ ነርቨስ መሆንን፣ እጅ ማላብ፣ ልብ መምታት፣ እነዚህ አይነት ስሜቶችን እንዴት ማኔጅ ማድረግ እንችላለን። የመጀመሪያው ሰውነታችን ነው። ሰውነታችንን ቀና አድርገንና እጃችንን ወደፊት አውጥተን የምናወራ ከሆነ እኛም ሞር ኮንፊደንት እንድንሆን ያግዘናል። ይህንም በራሳችሁ ይሁት። ሰውነታችሁን እንደዚህ ስታደርጉና እጃችሁን ኪሳችሁ ውስጥ ካደረጋችሁት ወይም እንደዚህ ካደረጋችሁት የበለጠ እንድትፈሩ ያደርጋችኋል። ስለዚህ ሰውነታችሁን በደንብ ቀና ብላችሁ ከትከሻችሁ እንዲሁም ደግሞ እጃችሁን እየተጠቀማችሁ አውሩ። ለእናንተ ብቻ ሳይሆን ለሚያያችሁም ሰው እጃችሁን ወደ ውስጥ ካደረጋችሁ ሰውነታችሁ እንደዚህ ካደረጋችሁ እንደፈራችሁና በፕሬዘንቴሽናችሁ በደንብ እንዳልተማመናችሁ ያሳያል። ስለዚህ እጃችሁን አውጥታችሁ ከትከሻችሁን በደንብ ቀና ብላችሁ አቅርቡ። ሌላው ደግሞ በጣም ብዙ ተማሪ ሲያደርግ የማስተውለው ነገር አይ ኮንታክት ነው። አብዛኛው ሰው ወይ ወደ ስላይዱ በጣም እያየ ያወራል ወይ ወደዛ ወደዚህ እያየ ያቀርባል። ያ ደግሞ እንዲረብሽና ኮንፊደንት እንዳልሆናችሁ ያሳያል። አሁንም ፍርሃታችሁ፣ ነርቨስ መሆናችሁን በአይናችሁ የበለጠ ኖቲስ እንዲደረግ ታደርጉታላችሁ። ስለዚህ ኤግዛማይነራችሁን ተማሪዎችን ትራያንግል ሜትድ ተጠቅማችሁ ግራችሁን፣ ቀኛችሁንና ስላይዱን ደግሞ አንዳንዴ እያያችሁ አውሩ። በመጨረሻ ደግሞ ቶናችሁንም በደንብ እየቀያየራችሁ ማውራት ጀምሩ። ቅድም እንዳልኳችሁ ሰላም ታስታቀርቡ። ለምሳሌ ሰላም እንዴት ናችሁ ከማለት ይልቅ ሰላም እንዴት አደራችሁ ስትሉ በደንብ ኤነርጂ ይኖረዋል። ከዛ ደግሞ ታይትል ስታቀርቡ፣ ፋይንዲንጋችሁን ስታቀርቡ፣ ኖቲስ እንዲደረግ የምትፈልጉትን ነገር ስታቀርቡ ቦልድ በሆነ ቶን አቅርቡ። እዚህ ላይ ደግሞ የበለጠ ማየት የምትፈልጉ ከሆነ ከዚህ በፊት የሰራው ቪዲዮ ላይ ቦዲ ላንጉጅ፣ ቶን፣ አይ ኮንታክት፣ እንዴት ነው ስክሪፕታችንን ማዘጋጀት የምንችለው፣ እንዴት ነው ማቅረብ ያለብን የሚለውን ስለሰራውላችሁ ከዚህ በፊት የሰራውትን ቪዲዮ ሄዳችሁ ተመልክታችሁ ተመለሱ። ወደ ቀጣዩ ሀሳብ እንሄዳለን። አሁን ደግሞ ስትለማመዱ ማስተዋል ያሉባችሁን 3 ነጥቦች ላካፍላችሁ። የመጀመሪያው ነገር ሪሰርቻችሁን መረዳታችሁን እርግጠኛ ሁኑ። በደንብ ተረድቻለሁ ወይ፣ ሪሰርቼን አውቄዋለሁ ወይ፣ ለሰው ኤክስፕሌን ማድረግ እችላለሁ ወይ የሚለውን እርግጠኛ ሁኑ። ከዛ ደግሞ ስትለማመዱ ሁልጊዜም ማስተዋል ያለባችሁ ነገር አውት ላውድ ተለማመዱ። በፍጹም በውስጣችሁ ሳይሆን እያወራችሁ እንዳልኳችሁ እያስረዳችሁ ተለማመዱ። በመጨረሻም ደግሞ ስትዘጋጁ ኮመን ኩዌሽኖችን ለመመለስ ሞክሩ። በዚህ ሪሰርች ፔፐር ይሄንን ፕሬዘንት ሳደርግ ምን አይነት ጥያቄዎች ልጠየቅ እችላለሁ ብላችሁ ጎግል አድርጉ። ኤአይዎች ላይም ከዚህ በፊት ተመራቂ የነበሩ ሰዎችንም ጠይቁና ኮመን ኩዌሽኖችን ተዘጋጁ። ይህንን ስታደርጉ ኤግዛማይነሮች ሲጠይቋችሁ የተወሰነውን ጥያቄ መመለስ ስትጀምሩ ሞር ኮንፊደንት ትሆናላችሁ። ፍርሃታችሁም ነርቨስ መሆንም ይቀንሳል። ስለዚህ ኮመን ኩዌሽኖችን መዘጋጀታችሁን እርግጠኛ ሁኑ። በመጨረሻም ደግሞ የዕለት ዕለት ምን ማድረግ ትችላላችሁ? ለፕሬዘንቴሽን ከመግባታችሁ በፊት በፍጹም አርፍዳችሁ እንዳትሄዱ። አርፍዳችሁ ሄዳችሁ ማለት ያ ራሱ ልባችሁ እንዲመታ እንድትጨነቁ፣ ማርፈዳችሁ እንዲያስጨንቃችሁ ያደርጋል። ስለዚህ የዕለት ዕለት በፍጹም አታርፍዱ።
አርፍዱ። ከዛ ላፕቶፓችሁ ፍላሽ መያዝ ካለባችሁ ኤቭሪቲንግ ዘ ዴይ ቢፎር ማታ ላይ በደንብ ፕሪፔር አድርጋችሁ ልብሳችሁንም መተኮስ ካለበት መስተካከል ካለበት ለጠዋት ምንም ነገር አትቅጠሩ። በተቻለ አቅም ለምትሄዱበት ቀን ሳይሆን ማታ ሁሉንም ነገር ጨርሳችሁ ለማደር ሞክሩ። ከዛ የፕሬዘንቴሽኑ ቀን ስትሄዱ ብዙ ሰው የሚሳሳተው ነገር ከጓደኛ ጋር ክብ ይሰራና ወይኔ ጉዴ አለቀልኝ፣ ከዛ በፊት የገባ ፕሬዘንተር ካለ እንዴት ነበር ያስፈራል እያላችሁ እየጠየቃችሁ የበለጠ እንድትፈሩ ያደርጋል። ሰው ሁሉ የራሱ የሆነ የሚያይበት መንገድ አለ። ምናልባት ከእናንተ በፊት ፕሬዘንት ያደረገው ሰው ኤግዛሚነሩን ሲያየው ፈርቶ ሊሆን ይችላል። ስለዚህ ይወጣና ለእናንተ ወይኔ ሲያስፈራ ብሎ ሲነግራችሁ የበለጠ እንድትፈሩ ያደርጋል። ስለዚህ እንደዚህ አይነት አስተያየቶችን አትጠይቁ። ከፕሬዘንቴሽን በፊትም ወይኔ ጉዴ ወይኔ አለቀልኝ እያላችሁ በፍጹም በአፋችሁ አታውሩ። ምናልባት ልባችሁ ሊፈራ ይችላል። እሱን ለማረጋጋት ብሪዚንግ ኤክሰርሳይሶችን ስሩ። ዩቲዩብ ላይ ሰርች ብታደርጉ ታገኛላችሁ። በደንብ ኤክሴል እና ኢንሄል እያደረጋችሁ ቪዲዮችን ስሩ። ምናልባት ጓደኛ ፊት ደግሞ ሙድ እንዳይያዝብኝ ፈራለሁ ብላችሁ ካሰባችሁ ወደ ረስትሩም ደበቅ ብላችሁ ይሄንን ብሪዚንግ ኤክሰርሳይዝ ስሩ። ሰውነታችሁንም ለቀቅ ማድረጋችሁን እርግጠኛ ሁኑ። ከዛ ፕሬዘንት ስታደርጉ ወይም ደግሞ ስታወሩ ከጓደኞቻችሁ ጋር ወይኔ ያለቀልኝ በወድቅስ እያላችሁ በፍጹም በአንደበታችሁ አታውሩ። ከገባችሁ በኋላ በእርጋታ ጀምራችሁ ፕሬዘንት አድርጉ። ማስታወስ ያለባችሁ ነገር ይሄ ፈተና ወይም እናንተን ለመጣል የሚደረግ ጥረት ሳይሆን የሰራችሁትን ሪሰርች ፕሬዘንት የማድረግ ካፓሲታችሁን የሚያዩበት መንገድ ነው። እንዳትጨናነቁ። ሌላው የመጨረሻ የምላችሁ ነገር ብዙ ተማሪ ሲል የማስተውለው ምን ይጠይቀኝ ይሆን፣ ምን ይሆንልኝ ይሆን፣ ምን ይሉኝ ይሆን እያለ በጣም ይጨነቃል። ሪያሊቲ ብትጨነቁም ባትጨነቁም ኤግዛማይነሩ መጠየቁ አይቀርም። ስለዚህ ጀስት የሚጠይቀኝን የማውቀውን እመልሳለሁ፣ ካልሆነ ደግሞ አላቅም ብዬ አልፋለሁ። ለምን? ይሄ መጨነቃችሁ ምንም የሚያመጣው ለውጥ ስለሌለ። ስትገቡ የማውቀውን ነገር በደንብ ፕሬዘንት አደርጋለሁ፣ ከጠየቁኝም የማውቀው ከሆነ መልሳለሁ፣ ካልሆነም ኢትስ ኦኬ ብሎ መግባት ነው። ካለበለዚያ ግን ወይኔ ምን ይሉኛል እያላችሁ የተጨነቃችሁ ጭንቀቱ ወይ ቢጠቅማችሁ ጥሩ። ስለዚህ ምንም ግን ስለማይጠቅማችሁ እንደዚህ ማለታችሁ የምትችሉትን ነገር በደንብ ፕሬዘንት አድርጉ። እዚህ ቪዲዮ ላይ ያልኳችሁን ቲፖች ተከተሉ። ከዚህ በፊት የሰራሁትን ቪዲዮ ቼክ አድርጉት። በዚህ መልኩ ከተዘጋጃችሁ ጥሩ ፕሬዘንቴሽን እንደሚኖራችሁ አልጠራጠርም። በእኔም በኩል ጉድ ላክ ብያችኋለሁ። አሪፍ ዲፌንስ ይሁንላችሁ። እዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ይሄንን ቪዲዮ ዲፌንስ ላለበት ሰው ሼር ማድረጋችሁ እንዳትረሱ። አመሰግናለሁ።